ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ወደ እናንተ መጥተናል። እናንተ እንዴት ናችሁ? በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። እኛ በጣም ደህና ነን። እንግዲህ በሌላ ቪዲዮ ዛሬ መጥተናል። በአሪፍ ቪዲዮ ነው የመጣነው። በነገራችን ላይ ትናንትና አንድ መረጃ ደርሶን እሱም ወደ እናንተ አደርሰናል። በጣም የምትገርሙ ቤተሰብ ናችሁ። በነገራችን ላይ ማለት ከአንዳንድ ነብሩኬ ጋር እንዲደርስ አድርጋችሁ ያ ነገር ደግሞ መፍትሄ እንዲያገኝ አድርጋችኋል። በጣም ነው የምናመሰግናችሁ። ምክንያቱም እንደዚህ ያሉ ቪዲዮ የሰራ ነው ባገኘነው መረጃ መሰረት ቅድመ ጥንቃቄ እንዲደረግበት ስለፈለግን ነው። ነገ ከማልቀስ ዛሬ። ምክንያቱም እኛ ብሩኬና ሃይሚ መሀል ሰው እንዲገባ አንፈልግም። ለዛ ነው እንደዚህ ያሉ ቪዲዮዎችን የሰራ ነው ማለት ነውና እንግዲህ መረጃውን ያደረስከን ወንድማችንም እናመሰግናለን። ምክንያቱም ጉዳዩ ነብሩኬ ጋር ደርሶ ለቅድመ ጥንቃቄ ጠቅሟቸዋል ማለት ነው። ዛሬ አብሳላትንም ጠርተዋል። ግን ምንድነው አብሳላትን ጠርተው እንደዚህ ያለ ነገር አለ፣ እንደዚህ ያለ መረጃ ደርሶናል፣ እንዴት ነው ለማድረግ አስበሻል ወይ ብሎ መጠየቃቸው ያው አብሳላት ይሄን ሐሳብ እንኳን ውስጧ ቢኖር እንዳታደርገው ያደርጋታል ማለት ነው። ካሁን በኋላ በዚህ ዙሪያ ላይ ለሚመጡ ነው የማይነት ችግር ቢፈጠር አብሳላት ተጠያቂ እንደምትሆን ስለምታቅ እጇን ትሰበስባለች ማለት ነው። ምናልባት እሷ ምንም ውስጥ የለውም እያለች ነው ከሆነ መልካም ነው። እኛ የምንፈልገው እሱ ነው። በቃ ከሆነ መልካም ነው። ከልብሽ ከሆነ ይቅርታ የጠየቅሽው ይሄንን ነገር የማታደርጊ ከሆነ መልካም ነው። እኛ የምንፈልገው እሱ ነው። ግን ደግሞ ከህይወታቸው መራቅ አለብሽ ነው። ውጪ ከህይወታችን ውጪ ሲሉሽ እምቢ ማለትሽ ነገሩን ደግሞ እውነት እንደሆነ ነው የሚያሳየውና ስለዚህ ባይዞይ አንድ ነገር ብላለች፣ ስለምጠሉ ምናምን ነገር ብላለች። ሰው ባይዞይ ሰውን አይጠላም፣ ሐሳቡን ነው የሚጠላው። ክፉ የሚያደርግ ከሆነ ያንን ክፋት ባህሪውን እንጂ የሚጠላው ያን ፐርሰናሊቲውን ሰው አይደለም የሚጠላው ማለት ነው። እና መጀመሪያ ላይ ለብሩኬ ስታግዥ በነበረ ጊዜ አመስግነንሻል እኮ በቃ ሰው ጥሩ በሰራ ቁጥር ይመሰገናል። መጥፎ ሲሰራ ደግሞ ያው መጥፎ በሰራው ልክ ደግሞ ይወቀሳል ማለት ነው፣ ያደረግሽው ነገር ስለሆነ ማለት ነው። ምናልባት እንደዚህ ያሉ ነገሮች ለነብሩኬ ይጠቅማቸዋል ብለን እናስባለን። እነሱም እንግዲህ ብሩኬም ይሄም 100% እርግጠኛ አይደለሁም ብሏል። ቢያንስ 90%ቱ አታደርግም ብዬ አምናለሁ። ግን ደግሞ አታደርግም ብሎ 100% ማመንም ከባድ ነው ብሏል። እውነት ነው። ለዚህ ነው መረጃ አይናቅም ጎበዝ፣ አይናቅም። በቃ ሲደርስ የሆነ ነገር ሀፕን ከማድረጉ በፊት የደረሰንን ነገር እንደ መረጃ መጠቀሙ አስፈላጊ ነው ማለት ነው። በጣም እነ ብሩኬና ሃይሚንም በጣም ማደንቃችሁ። ምክንያቱም ቶሎ ጉዳዩን መብቴ እንዲያገኝ ስላችሁ ሀሳቡ እንኳን ቢኖራት ኢሚዲየትሊ ከአይምሯ ውስጥ እንድታወጣ ምንም ነገር ቢፈጠር ተጠያቂ እሷ እንደሆነች አሁን ታውቃለች። በእርግጠኝነት አታደርገውም ካሁን በኋላ ብዬ አስባለሁ፣ እንደኔም ማለት ነው። ለምን ጉዳዩ ቀድሞ ተኮላሽቷል ማለት ነው። ምንም እንደዚህ ያለ ነገር ቢፈጠር ተጠያቂዋ እሷ ስለሆነች ማለት ነው። እና ብታደርጊ እንኳን ሌላ ነገር ውስጥ ነው የምንዳረሰው ብሏታል ብሩኬም ማለት ነው። አስጠንቅቋታል፣ በከባዱ ማስጠንቀቂያ ደርሷታል ማለት ነው። ስለዚህ ከህይወታቸው መራቁ አስፈላጊ ነው። በነገራችን ላይ የኛ ቤተሰቦች በጣም ምርጦች ናቸው፣ እውነት ምርጦች ናቸው። ምን ያህል የነ ብሩኬና የሃይሚ ፍቅራቸውን እየጠበቃችሁ እንደሆነ ያየንበት ስለሆነ በጣም እናመሰግነው። ኢሚዲየትሊ መረጃውን ወዲያው ነው ብሩኬ በጣም ማታውን ደረሰኝ ብሏል። እናመሰግናለን። በጣም ነው የማመሰግናችሁ እውነት። ምክንያቱም ጉዳዩ ቶሎ እዛ ደርሶ መፍትሄ እንዲያገኝ ስላደረጋችሁ ማለት ነው። ምክንያቱም ቅድም እንዳልኳችሁ የእነሱን ሰላም የእነሱን ፍቅር ነው የምፈልገው። ስለዚህ ስጋት እንዲኖር አይፈልግም ማለት ነው። ነገ ከነገ ወዲያ ችግር ቢፈጠር ሁላችንም ለምን እንደዚህ ተፈጠረ ምናምን ከማለታችን በፊት የሰማነውን ግዴታ ማድረስ ስላለብን ነው። እነ ብሩኬ ጋርም ደርሷል ጉዳዩ። ለቅድመ ጥንቃቄ አብሳላትንም ጠርተዋል ማለት ነው። አብሳላትን አናግረዋታል። በነገራችን ላይ እዚህ ላይ ያየሁት ምንድነው የሃይሚ የዋህነት በጣም ከባድ ነው። ባይዘይ በየዋህነት ብዙ ዋጋ ከፍለሻል። ብሩኬ ብዙ ዋጋ ከፍሏል ታውቂያለሽ። ብሩኬ እንደውም ከዛ የተማረ ይመስላል። ካሁን በኋላ ግን የዋህነት ጊዜ አብቅቷል ብሏል። ጥንቃቄ ማድረግ አስፈላጊ ነው። መረጃ ነው በቃ የደረሰ መረጃ ነው ብሏል። በዛ በፍጹም አለ በቃ እሱ ግን ሃይሚ አታደርግም፣ ልታደርግም አትችልም የሚል ሐሳቦችን አንስተሻል። ሰውን ማመን ከባድ ነው።
በቃ ሰው አይታመን ባይዞ ይማን ነው። ስለዚህ ይሄን ማወቅ አለብሽ። የተሰጠሽ ቅድመ ጥንቃቄ ብሩኬ ብቻሽ እንዳትንቀሳቀሽ ብሎሻል። ነገ ችግሩ ከተፈጠረ ከማልቀስ አሁኑኑ ጥንቃቄ እንድታደርጊ እነግርሻለን። አብሳላትም ከልብሽ ከሆነ ይቅርታውን በቃ ከህይወታቸው ውጪ። እስቲ ጥሩ ሆነሽ ነኝ ደግሞ በእርግጠኝነት ማለት ነው ጥሩ ሆነሽ መልካም ሆነሽ ከመጣሽ ሁላችንም ማለት ነው ሁላችንም እናበረታታሻለን እውነት። ምክንያቱም ጥሩ ሰዎችን ማበረታታት ግዴታ ስለሆነ ማለት ነው ግዴታችን ነው በቃ። ምክንያቱም ከጥሩ ሰዎች ብዙ ነገር ነው የምንማረው። የሚጠቅሙ ለህይወታችን የሚጠቅሙ ነገሮች ብዙ ነገር እንማራለን እና ስለዛ እንዳታደርጊም እንጠይቅሻለን እኛም ማለት ነው። ሌላው ሃይሚ በየትኛው አቅሟ ነው ምናምን ነገር ላልሽው ነገር ራሱ አብሳላት አይደለም የምታግትሽ። ይሄንን ማወቅ አለብሽ። ሰው እኮ ራሱ አያግትም። ምንድነው የሚያደርገው? እንዳይባነንበት በሌላ ሰው ነው የሚያሳግተው። ይሄ ማወቅ መቻል አለብሽ። በምን አቅሙ ምናምን ነገር አይባልም። እሷ ኦፍ ኮርስ በምን አቅሟ ልታግትሽ ላትችል በቃ በጉልበት ልትበልጫት ትችላለች። ሲጀመር እሷ ፊት ለፊት መጣ አንቺን አታግትሽም። ጉዳዩን እንደማያውቅ ነው የምትሆነው እሷ ሲጀመር። ለማገት መረጃውንም እንደሰማነው ከሆነ ጉዳዩን እንደማያውቅ ሰው ሆና ከብሩኬ ጋር ለመሆን ነው። ግን በሌሎች ሰዎች ነው የሚፈጸመው ነው እገታው ማለት ነው። ስለዚህ እሷ በምን አቅሟ ታግተኛለች ምናምን ብለሽ ራስሽን እንዳትረሺ ጥንቃቄ አድርጊ ማለት ነው። እኛ የምንፈልገው የእናንተን ሰላምና ፍቅር ብቻ ነው ቤተሰብ በቃ አይደለም። አዎ ለዚህ ደግሞ 300,000 ልትገባ ነው አይደል ሃይሚ? በቃ 97,000 አካባቢ ናት። ከባድ ሴሌብሬሽን እንዳለ ደግሞ ብሩኬ እየነገረን ነው። እስቲ እናስገባትና 300,000 ከዛም በኋላ ደስ የሚል የእነሱን ደስታ አብረን እንካፈል ማለት ነው። በቃ ጥሩ ነገር ላይ መሳተፍ ጥሩ መልካም ነገር ላይ መሳተፍ ደስ ስለሚል ማለት ነው። ልብን ደስ ያሰኛል አይደል? ቤተሰቦቻችን ዛሬ ምን ሐሳብ አነሱ? እነ ብሩኬ ምን አለ ሃይሚ ምን አለች የሚለው ነገር አጠር ያለ ቪዲዮ ይዘናል። ቪዲዮን እያየን ደግሞ ሐሳብ እንሰጥበታለን። ለዚህ ቤት አዲስ የሆናችሁ በነገራችን ላይ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ለብዙዎች እንዲደርስ እንድታደርጉ በትህትና እንጠይቃለን። ወደ ቪዲዮ እንለፍ። እሺ ቁጭ በይ። ኧረ የሆነ ነገር ልነግርሽ ነው። ምንድነው? ጉድ ተፈጥሯል። በቅድሚያ አብሳላትን እዚህ ቤት ጠርቻታለሁ። ለምን? ጨርሰናል። እኔና አንቺ በተለይ ሶስተኛ ወገን ያስፈልጋል። ቁጭ በይ። ስለማያስፈልግ ነው ጨረስን እኮ አያስፈልግም አይደለ? አዎ አያስፈልግም ብላችኋል። በቃ እሷ ደግሞ አልወጣም ያለችው ለዚህ እኮ ነው። እኛም እኮ ለምን አትወጣም ነው በቃ። ስለዚህ ግን አንዳንድ በጣም በዛብኝ ብዙ ቴክስት። አብሳላት ምንድነው መረጃ ወጥቶባታል። የምን መረጃ? ሃይሚና ሳጌታ ወደ አንተ ልትቀርብ ነው። እኔ ኬት እንደመጣ እራሱ አላውቅም። እኔ ከኛ ነው የመጣው መረጃው፣ ከኛ ነው የመጣው። እኛም ደግሞ ከሌላ ሰው ደርሶ ነው መረጃው ማለት ነው። በቅርባ የሚያውቃት ሰው ማለት ነው። አብሳላትን የሚያውቅ ሰው እንደዚህ ያለ ነገር አለ ብሎ ነው የነገረን። በቃ ስለዚህ ቅድመ ጥንቃቄ እንድታረጉ ነው። ይሄ እናንተ ጋር ደርሶ ይሄን ነገር ይዛችሁ መጣታችሁ ደግሞ በጣም እናመሰግናችሁ እንወዳለን። አንቺ ልትታገች እኮ ነው። እኔ እያለሁ ልትታገች ነው። ቀጥል። እኔ አይደለም የተባልኩትን ነው ያራዳለች። በጣም በዛብኝ ሰው። እኔ ደግሞ ምንም የምደባበቀው ነገር የለም። ስለዚህ አብሳላትን የጠራው ለዚህ ነው። ክሊር እንድታረግልኝ ከሷ መስማት እፈልጋለሁ። ሜቢ አስባስ ቢሆን እውነት ነው። አይታወቅም እኮ መረጃ ይናቅም ያለው ለዚህ ነው። በቃ ትክክለኛ በቃ ማጥራት ጉዳዩ እንደታወቀ አስበው ከሆነ ራሱ ጉዳዩ እንደታወቀ በትክክል ካላሰበችው ደግሞ የተሳሳተ መረጃ እንኳን ነግሮን ከሆነ ያ ሰው ደግሞ ራሷን ክሊር ታደርጋለች እሷን ማለት ነው። አላውቅም አዱን አንቺን ማሳገት እኔ እንትን ብዬ አይደለም ፈርቼ ምናምን አይደለም፣ ግን እንደዚህ አይነት ነገሮች ስላሉ ብቻ እንደዚህ የሚባል ነገር አለ። ስለዚህ አንቺ መጠንቀቅ አለብሽ። አዎ ጥንቃቄ ማድረግ አለብሽ። ጥንቃቄ ማድረግ ግድ ነው። በቃ ትጅበት ቦታ ያለ እሺ። ማን ነው የሚያሳግተኝ? እኔ ነው አብሳላት አይገባሽም እንዴ? በባዶ ነው እንዴ? ምን ተደርኩ? ገና ለገና አንድ ጥፊ መታችኝና ጭራሽ እኔ ማገት አቅም ይኖራታል እንዴ? ምን ሆነ? ያንን ማድረግ ከቻለች ያንን የሚያደርግ ልብ ካላት ይሄንን ለማድረግ ምንም ሰው አይከብደውም። ያው ልጅቷ እኛም ስናያት እኮ የምታግት አይነት ሰው አትመስልም። እንደዚህ አይነት የምታስብ ልጅ አትመስልም፣ እውነት ለመናገር ማለት ነው። ግን ደግሞ መረጃ ነው፣ ምንም ማድረግ አንችልም። እንደዚህ የምታወራው አቅም አይኖራትም። እኔን ለማገት ምንድነው የምትቀባጥሩት እናንተ? እኔን ለማገት ምን ያክል አቅም ቢኖራት ነው እንደዚህ እኔን የምታግተኝ? አይ እንደዚህ ደግሞ ያው አቅም ጉዳይ አይደለም ሃይሚ። አሁን እዚህ ጋር የአቅም ጉዳይ አይደለም። ምን ነክቶሽ ነው? ሰው እኮ አንቺን ማገት ከፈለገ ሕፃን ልጅ አንቺን ማሳገት ይችላል። ይሄም እኮ ግልጽ እኮ ነው። ምክንያቱም ራሱ ለፊት መጥቶ አይደለም የሚያግትሽ፣ በሌላ ሰው ነው የሚያግትሽ ማለት ነው። እና ስለዚህ እንደዛ ብለሽ ማሰብ አይጠበቅብሽም ማለት ነው። እኔ ለሷ አንሳለሁ እንዴ? በዛሬ ደግሞ እኔ ያለው አልኩሽ እኮ በቃ እኮ እኔ አንሳለሁ አትበይ። እኔ ያለው አልኩሽ አይደል? ያረዳ
ይሄን የመሰለ ሸበላ አጠገብሽ ይዘሽ እኔ ለሱ አንሳለሁ ምናምን። ኧረ ተው 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 ተው። በነገራችን ላይ ብዙ ቤተሰቦች እንግዲህ በዚህ ጉዳይ ላይ ራሱ በጣም ብዙ ኮሜንት ጽፋችሁልኛል። እባክህ አደርስላቸው ብላችሁኛል። እናንተ ራሳችሁ ስላደረሳችሁም ያው እኔም ኢንስታግራም ላይ ጽፌላቸዋለሁ። ያው እነሱም መረጃው ደርሷቸዋል ብዬ አስባለሁ። እንግዲህ ማለት ነው እያሉ ነው። በቃ አንቺ ቁጭ በይ። ይባስ እያናደርሽ ነው። እንዲህ እንቦጭ እንዳላደርግሽ በማይሆን ወሬ እሷን ልጅቷን ማስቀየም ጥሩ አይደለም። እኔ ላስቀየማት እኮ አይደለም። ምንድነው የምንሰማው ነው ማለት ይሄ ማስቀየም አይደለም። ባይዞ ማለት ማስቀየም አይደለም። ምንድነው ይሄ ነገር ክሊር ማድረግ ነው የሚያስፈልገው። ማለት ምንድነው እየተፈጠረ ያለው፣ ምንድነው እየተካሄደ ያለው ከኛ ጀርባ የሚለውን ነገር ማጥራት አስፈላጊ ነው። ነገ ችግር ሲፈጠር መውጫ ቀዳዳ ሲጠፋ ከማልቀስ ማለት ነው። እሺ ከዛስ ጸጥ ብያ ደግሞ የምራ ብታደርጉስ እኮ በቃ ብታደርገውስ? ብቻ ሀሳቤ እኔ እንትን ነው። በቃ ትመጣለች፣ እጠይቃታለሁ። ምንም ከሌላ ትሄዳለች። እኔ እውነቱ ስነግርሽ 90% ታደርጓለች ብዬ አይደለም ይሄንን ነገር ያወራሁት፣ ግን በጣም በዛብኝ። በጣም ብዙ ቴክስት ነው እየተላከልኝ ያለው። ይገባኛል፣ ግን ሼም ነው አሁን ዝም ብሎ እሷን ጠርቶ በዚህ ገና ሰው እያለ ነው ተብሎ ማውራት እሷን ድሮ ተውኩኝ እኮ ሼም ምን ያህል ዋጋ እንዳስከፈላችሁ ማወቅ አለባችሁ። እውነቱን ስነግራችሁ ማለት ነው። በቃ ሼም የሚባል ነገር ባይዘይ ምንድነው መሰላችሁ ልጅቷ የምታደርግ እንደማትመስል እኔ ራሱን በቃ ማመን እስኪያቅተኝ ድረስ ማለት ነው። ታደርጋለች ግን ምናምን ነገር እስከማለት ልጅቷን ስታያት በጣም ቅለስለስ ያለች ናት እና እንደዚህ ያለ ተንኮል ታደርጋለች ብሎ አይታሰብም። ግን ደግሞ መረጃ እስከሆነ ድረስ ግዴታ ለጥንቃቄ አስፈላጊ ስለሆነ ነው። እኔ ግን ማድረግ ያለብኝን አደርጋለሁ። ስለዚህ ይሆናል ብዬ ያሰብኩትን በሙሉ አደርጋለሁ። አንተም እኮ በማይሆን ነገር እንድትል አልፈልግም። ሃይሚ 100% ነው እሷን ያመነቻት በጣም ማለት ነው። እንዴ ሃይሚ እንድታምኛት ያደረገች ነገር ምንድነው? ትላንትና እኮ ፍቅረኛሽን ነው አፈቅረዋለሁ ስትል የነበረው ምን አስበሽ ነው? ከአንቺ በላይ ብሩኬ ነው እንደውም የሚያውቃት እኮ። ለምን አትናገራ ከሆነ አልናገራትም። ትወልሻለሁ ምናምን አይደለም። አሁን አንቺ ብዬሽ አይደል እንዴ ከሷ ጋር መጣለው ነው። ግን ታዲያ እውነት ነው እና ታዲያ እኔን አፍቅራ የነበረሽ ልጅ እኔም ሆነ የአንቺን ቤስት ፍሬንድ ልትሆን አትችልም። ይሄንን ነው እኛ የሚያልነው። አየሻል ጓደኛ ሆናለሁ ቤስት ፍሬንድ ልሁን ብላ ሙጭጭ አለች። አካሄዷ በሙሉ ደግሞ እኛ ከሰማነው መረጃ ጋር አብሮ የሚሄድ ነው። በቃ ሰላም እንፍጠርና በቃ እንላይ ሲሏት መለያየት አልፈልግም፣ እናንተ ቤስት ጓደኛ ቤስት ፍሬንድ መሆን ፈልጋለሁ፣ እናንተ ቤት እንደፈለገ መሆን ፈልጋለሁ ያለች ልጅ ናት። ይሄ ደግሞ ከሰማነው መረጃ ጋር አብሮ የሚሄድ ነው። ገብቷችኋል አይደለ? በቃ እውነታው ይሄ ነው። አይ ማንም ሰው ግር እንዳይለው ለምን አመጣት ምናምን ካላችሁ ምክንያት ይሄ ነው። በጣም ብዙ ችግር ተፈጥሯል። ብዙ ነገር እየተባልኩ ነው በውስጥ በጣም እና እኛ መሀል ገብታ ምን ወፍ የለም። በቃ ከዚህ በኋላ አሁን ነገ ወይ ከነገ ወዲያ እግዚአብሔር ካለ ቡታጅራ እንሄዳለን። አሰላም ጨረስ። አዎ እንግዲህ ቡታጅራም ከሄዳችሁ ከእዩ ጋር ያለውን ነገር ጨርሳችሁ መጥታችሁ ሽማግሌ ላኩ። በቃ ሽማግሌ ላኩ። ምንድነው? ኧረ ተው ተው ተው። ሁሉ ኦዲየንስ የእናንተን ፍቅርና ሰላም የእናንተን ደስታ ይፈልጋልና አንድ በሉት። ያው ድጋሚ ስጠራሽ ደግሞ ግር ሊልሽ ይችላል አይደል? ከኛ ቤት ውጪ ምናምን እያልኩሽ ሃይሚንም እንደውም በዚህ አጋጣሚ ጥሩ እድል አገኘሁ። መተሽ ይቅርታ ስለጠየቅሻ በጣም አመሰግናለሁ። የማይደረግ ነገር አድርገናል ሁላችንም አይደል? ሁላችንም ስህተት ሰርተናል። አዎ ስህተት ተሰርቷል። አዎ በዚህ አጋጣሚ አንድ ላይ ሆናችሁ ራሱ ችግሩም ሶስታችሁም አንድ ላይ ሆናችሁ ችግሩን ግልጽ አድርጋችሁ ሰላም ለመፍጠር ማድረግ አሪፍ ነገር ነው አይደለ? እኛም ገነፋፍለን ወደ ማህም መንገድ ሄደናል። በተለይ እኔ በቃ ማህም ውስጥ ገባ ነበር። ስለዚህ ሁላችሁንም ይቅርታ እጠይቃለሁ። ይሄ ደግሞ ድጋሚ ይቅርታ ጠይቅሽ በጣም ይደብርሻል። በጣም ይቅርታ። ዛሬ ጠራሁሽ ምክንያት በጣም ብዙ ነገር እየሰማሁ ስለሆነ ነው። በጣም ብዙ ነገር እና ይረብሽሻል ብዬ አዱን አላስብም። እኔ ላይክ ብዙም ሰው ስለተረበሸ በጣም ብዙ ቴክስት እኔም ካሜራማንም ጋር እየደረሰ ስለሆነ ነውና የሰማኋቸው ነገሮችም ልክ ስላልሆኑ ነው። ሜቢ ታረጋለሽ እያልኩ አይደለም። ታረክሹ ደግሞ ከኔ ጋር በጣም ትልቅ ጸብ ውስጥ ነው የምንገባው። አዎ ስለዚህ ቅድመ ጥንቃቄ ማድረግ ነው። አዎ ምክንያቱም አሁን ሰላም ናቸው። ለምን እንደዚህ ያደረግሽው ተብሎ አይጠይቅም። ለምን እንደዚህ ልታረጊ ነው ምናምን ብሎ ያው ጸብ ውስጥ አይገባም። ምክንያቱም ያደረገችው ነገር ስለሌለ። ግን ደግሞ አንድ ነገር ማወቅ ያለባችሁ ነገር ቡርኬም ሃይሚም ልታደርጊ ነው ሰው አደርጋለሁ አይላችሁም አይደለ? አንድ የሆነ መጥፎ ነገር ያሰበን ሰው ገና ሳላደረገው እንዲህ ልታደርግ ነው ስትሉት አላደርግ አስቤ ነበር አይላችሁም። ኧረ እኔ የለሁበትም ነው የሚላችሁና ይሄንንም ከግንዛቤ ያስገቡ። የማይሆን ነገር ነው የምንጋባው። እሱ ምን መሰለሽ አብሳላት ሃይሚን ልታሳግታት ነው የሚሉ ነገሮች እየደረሱ ነው። ደርሶሽ ከሆነ አላውቅም፣ ከደረሰሽ ንገሪኝ። እንግዲህ ደርሷታል፣ እሷም ማለት ነው መረጃው ደርሷታል። አመንሽኛውን ሃይሚ አብሳላት ሃይሚን ልታሳግቲ ከሆነ ትያለሽ። አይ ማርያምን ሃይሚን ልታሳግት ነው የሚሉ ነገሮች እያየሁ ስለሆነ
እኔ ከአንቺ ጋር መጣላትን መቀየምም አልፈልግም። ላይክ አሁን ቤተሰብ ፋሚሊው ላይ ሊደብር ይችላል። እንደ ሶስተኛ ወገን እናንተ ውስጥ ታስገባላችሁ ብሎ ሊደብራቸው ይችላል። አዎ ለዚህ እኮ ነው ፍርሃቱም ያለው እኮ ይሄ ነው። የእናንተን ሰላም ስለሚፈልግ ፋሚሊ በሙሉ ማለት ነው የጨረቃ ቤተሰቦች በሙሉ የእናንተን ሰላም ስለሚፈልጉ ምንም ነገር እንዲፈጠር ስለማይፈልጉ ነው። ግን ማድረግ ያለብኝ ነገር ግዴታዬም ስለሆነ ነው። አይኔ እየተከራከረችልሽ ነበር እንዳስነካሻት አደረገ የሆነ ነገር ትናንት ራሱ በሰራ ነው ቪዲዮ ይቅርታ ራሱ ስለት እኮ ብዙ ሰዎች አሉ፣ ደስ ያላቸው ሰዎች አሉ። በነገራችን ላይ በይቅርታው አይደለም ሰው የከፋው ማለት ነው። አብሳላት አንድ ነገር ማወቅ ያለብሽ ነገር ምንድነው መሰለሽ? በቃ ማለት እነሱ በቃ ሰላም ከፈጠርን ይቅርታ ተባባልን በቃ እዚህ ጋር እናቆም ሲሉሽ እሷ አንቺ ግን ማቆም አልፈለግሽም፣ እዛ ጋር እንዲቆም አልፈለግሽም። ገብቶሻል አይደል? ለዛ ነው ሁሉም አንቺ ምን ፈልገሽ ነው ምን አስበሽ ነው እንደዚህ ወጥረሽ ያሻቸው ብሎ እንትን ያለው እንጂ በይቅርታሽ እኮ ሁሉም ማለት ነው ሁሉም በይቅርታሽ ተከፍቷል ብዬ አላስብም። በይቅርታሽ ሁሉም ደስተኛ ነው። ግን ደግሞ ከይቅርታ ያለፈ ነገር ሆነ ያንቺ ጉዳይ ማለት ነው። እንዴት በዚህ ልክ እኔ እሄዳለሁ ስታስቡ ራሱ ግን ያው ሰው አይደለሽ ነገ ከማልቀስ ዛሬ በጣም አቃለው ትጠሉኛላችሁ ስለምንጠላሽ አይደለም። በነገራችን ላይ ማለት ስለምንጠላሽ አይደለም፣ ማንም ሰው ስለሚጠላሽ አይደለም። በቃ ካደረግሽው ነገር የተነሳ ሁሉም ሰው በእነሱ ህይወት ላይ እንድትገቢ ስለማይፈልግ ነው። በቃ አለቀ። አመሰግናለሁ። እኔም ከነሱ ህይወት ወጥቻለሁ አይደለም፣ ወጥቼ ህይወታቸውን በሰላም ይኖሩበት ድጋሜም እኔም በእነሱ አስተሳሰብ ጥሩ ልጅ ሆኜ ነው እየታየሁ ያለሁትና ድጋሜ ደግሞ ሌላ ነገር አምጥታችሁ እንዲረበሹ አታርጉ እባካችሁ። እንዲረበሹ እያደረግን ሳይሆን እንዲጠነቀቁ ነው። አንቺም እንድትጠነቀቂ ነው። አይ በቃ ችግር የለም። አንቺ ያላመጣሽው ነገር ከሆነ ችግር የለም። እኔ አሁን እንዳይደብርሽ ምንም እንዳትዪ። አሁን ማታደርጊው ነገር ከሆነ ደስ ይለኛል። እኔም እኮ ከአንቺ ጋር መጋጨትም መጣላትም ድጋሜ ወጥ እንዲበጠበጥም ማድረግ አልፈልግም እኮ አይደል? አዎ ሐሳቡ ከሌለሽ እናመሰግናለን። ግን ደግሞ ሐሳብ ውስጥ ካለሽ መውጣት አለብሽ። አድርገሽም ካልሆነ ቴንኪው በቃ እስከዛሬ ያደረኩት ነገር ይሆናል እንደዚህ ሊያደርጋችሁ የቻለው። ግን አሁን ወደ ራሴ ተመልሼ የድሮዋን አብሳላት ይዤ መጥቻለሁ። በጊዜ ሂደት የምታዩኝ ይሆናል። ግን እባካችሁ በጣም ልለምናችሁ ስሜን አታጥፉት። እሺ አንቺ ብቻ በጣም አሪፍ አብሳላት ሆነሽ ነይ። ከዛም በኋላ እኛ በእርግጠኝነት ማለት ነው በደንብ አድርገን እናመሰግንሻለን። የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው